እስካሁን የነበረው አጠቃላይ ራስን የማብቃት የማጠንከር በተለይ የኮማንዶ ስልጠና እንደመሆኑ መጠን እስካሁን ያለው ለኮማንዶ ስልጠና የሚያስፈልጉ ነገሮች ነው እየተሰጧቸው ያለ። ለምሳሌ የመጀመሪያው የስነልቦና ጥንካሬ ማሳደር፣ አካላዊ ጥንካሬ ማሳደር፣ ሌላ ነገሮችን አጠቃላይ የሚያስፈልጉ ለኮማንዶ ስልጠና ለመውሰድ የሚያስፈልጉ ስልጠናዎች እስካሁን ድረስ ተሰጥቷቸዋል። አሁን ከዚህ በኋላ የሚኖሩት በዋነኝነት ለኮማንዶ ሊያስብሉ የሚችሉ ስልጠናዎችን ትወስዳላችሁ። ለምሳሌ በተኩስ፣ በስልት፣ በአካል ብቃት በእርግጠኝነት እጅ በእጅ ምንም ጀምራችኋል። የሚቀሩ ይኖራሉ የአካል ብቃት ስልጠናዎችም። እንዳጠቃላይ አንድ ኮማንዶ ለመባል እንደ ሙያ ሊሰጡ የሚችሉ ስልጠናዎች ማለት ነው። ስለዚህ የስልጠናው ሁኔታ ከዚህ በኋላ ትንሽ ጠንከር ያለ አቅም እየፈጠራችሁ እናንተም ጡንቻችሁም ስነልቦናችሁም እየዳበረ የምትሄዱበት ወቅት ነው ማለት ነው ከዚህ በኋላ የሚኖረው ስልጠና። ስለዚህ ከዚህ በኋላ ለሚኖሩ ስልጠናዎች ደግሞ ሊያስፈልጉ የሚችሉ ነገሮች ይኖራሉ። እሱ በተሻለ መጠን ለማሟላት እኛም እንሰራለን ማለት ነው። አሁን መተን ያየናቸው ነገሮች ይኖራሉ። አሁን እዚህ ጋር የእናንተ ለምሳሌ ጫማ ማለቅ፣ እንደው መራብ፣ መጠማት ምናምን ይሄ የስልጠናው ባህሪ ነው። ማንኛውም ወታደር ማሰልጠኛ ውስጥ ገብቶ እንደዚህ አይነት ፈታኝ የሆኑ ነገሮችን ማለፍ አለበት። እንደዚህ አይነት ፈታኝ ነገሮችን ተቋቁሞ ማለፍ የማይችል ከሆነ ነገ ከነገ በኋላ ከስልጠና በኋላ ለሚያጋጥሙት ችግሮች በቀላሉ መወጣት አይችልም ማለት ነው። ስለዚህ እኔ አሁን እዚህ ጋር የማያቸውን አብዛኛውን ችግሮች ምንድነው አንድ የስልጠና ባህሪ አድርገን ነው የምንወስዳቸው። ራብን መቋቋም ስልጠና ነው፣ ውሃጥን መቋቋም ስልጠና ነው፣ ሙቀት መቋቋም ስልጠና ነው። ሌላ ነገር ፈታኝ ነገሮችም አሉ። እነሱን ተቋቁሞ ማውጣት የስልጠናው ባህሪ ነው ማለት ነው። ስለዚህ እንደ ኮማንዶ በተለይ ደግሞ ኮማንዶ ተብሎ ለመውጣትና ለመመረቅ የሚያስፈልጉ የስልጠና ባህሪያትን መላበስና መውሰድ ግዴታችሁ ነው ማለት ነው። እነሱን ካለፋችሁ በኋላ ነው ኮማንዶ ተብላችሁ ልትመረቁ የምትችሉ ማለት ነው። አብዛኛውን ጊዜ እንደዚህ አይነት ለምሳሌ ችግሮች ሲኖሩ ውትድርና ህይወት ውስጥ በተለይ ስልጠና ውስጥ ደስተኞች እየሆናችሁ ነው የምትሰለጥኑ። የሾህ ቢወጋ፣ እንቅፋት ቢመታ፣ ብትራብ፣ ብትጠማ በየርክበት ሁላ ነገር ላይ ደስታ ፈገግታ ከውስጣችን አይጠፋ። አንደኛ ደግሞ የያዝነው ዓላማ ትልቅ ዓላማ ስለሆነ ለዛ ዓላማ በዚህ ልክ መበደላችን፣ በዚህ ልክ መጎሳቆላችን፣ በዚህ ልክ ፈተናዎችን ማለፋችን በደስታ ነው የምንቀበለው ማለት ነው። ከዚህም ያለፈ ደግሞ ነገ ከምርቃት በኋላ ወጥተን የምንቀበለው መስዋዕትነት ወይም የምናፈሰውን ደም በደስታ ነው መስዋዕትነቱን የምንቀበለው ማለት ነው። እየታገልለት ያለው ዓላማ ትልቅ ዓላማ ስለሆነ ማለት ነው። ስለዚህ አሁንም ቢሆን እናንተ ለእንደነዚህ አይነት ችግሮች ሸብረክ የሚል ስነልቦና ይኖራችኋል ብዬ አልገምትም። የትኛውም አሰልጠኛዎች ቦታ ላይ ብትሄዱ ከዚህ የከፋ ችግሮች ያሉ በተለይ የኮማንዶ ስልጠና ሲባል ማለት ነው። እነዛን ስልጠናዎች ማለፋችሁ ነገ ተነገ ወዲያ ለሚያጋጥማችሁ ችግር በቀላሉ ትወጣላችሁ ማለት ነው። አንዱም እኮ ኮማንዶ ሲባል ምንድነው በማንኛውም አስቸጋሪ ሁኔታ ቢያጋጥም እሱን ተቋቁመ ለድል መብቃት ማለት ነው። ማንኛውንም ችግር ማንኛውንም የተፈጥሮም ሆነ ሰው ሰራሽ መሰናክሎችን ተቋቁሞ ለድል መብቃት ማለት ነው። አብዛኛውን ጊዜ ኮማንዶ የሚወስዳቸው ሚሽኖች አስቸጋሪ የሆኑ ሚሽኖችን ነው። ለምሳሌ በመደበኛ ሰራዊት ሊሰበሩ የማይችሉ ምሽጎች፣ መደበኛ ሰራዊት ሊደርስባቸው የማይችሉ የተፈጥሮ የመሬት ሁኔታዎችን አልፎ የጠላትን አከርካሪ መስበር መቻል ማለት ነው። ስለዚህ ኮማንዶ የሚባለው ዝም ብሎ ኮማንዶ ማለት ብቻ ስሙ ብቻ አይደለም። የሚወስዳቸው ሙያዎች፣ የሚወስዳቸው ስልጠናዎች ከሌላው የሰራዊት አካል ልዩ ስለሚያደርገው ልዩ ተልዕኮ ስለሚፈጽም በቀላል የሰው ኃይል በጠላት ላይ ትልቅ ጉዳት የሚያደርስ ማለት ነው። በአንድ ቲም የጠላትን ምሽግ መስበር መቻል ወይም በአንድ የመቶ የጠላትን ምሽግ መስበር ወይም የጠላትን አከርካሪ እንቁጥቁጡን ማውጣት መቻል ማለት ነው። ምክንያቱም ኮማንዶ አልሞ ተኳሽ ነው። አንድ ጥይት ለአንድ ጠላት ነው። ጡንቻው የእግር ጡንቻው የእጅ ጡንቻው የዳበረ ነው። ተራራዎችን መውጣት ለመውረድ አይቸገርም። ስነ ልቦናው የዳበረ ነው።
ስለዚህ በዚህ ልክ የሰለጠነ ሰራዊት ደግሞ ማንኛውንም አይነት ነገር ተቋቁሞ ለድል የመብቃት እድሉ ሰፊ ነው ማለት ነው። ስለዚህ እነሱ እናንተ አሁን እያለፋችሁ ነው። ምናልባት በአንዳንድ አቅርቦት ጉዳዮች ችግሮች ምክንያት ልትወስዷቸው የማትችሉ ስልጠናዎች ሊኖሩ ይችላሉ። ከዛ ውጭ ግን በእኛ አቅም መስጠት የምንችለውን ስልጠና ግን እንደ ኮማንዶ ሁሉንም ስልጠና ትወስዳላችሁ ማለት ነው። አሁን ስልጠና ጋር ስትገቡ የነበራችሁ የአካል ጥንካሬና አሁን ያላችሁ በደረጃ በፍጹም ይለያያል። ምናልባት ቀሪ የስልጠና ጊዜዎችን ደግሞ አጠናቋችሁ ስትወጡ የሰውነት ቅርጻችሁ የተስተካከለ ይሆናል። ጡንቻችሁ እንትን ያለ ይሆናል፣ ይጠነክራል። የእጅ ጡንቻችሁ፣ የእግር ጡንቻችሁ፣ የወገብ ጡንቻ እነዚህ ሁላ ጠንክረው የተስተካከለ ቁመና ኖሯችሁ የተስተካከለ ስነልቦና ኖሯችሁ አጠቃላይ ዲሲፕሊን የሆነ ሰራዊት ሆናችሁ ነው የምትወጡ ከዚህ ማለት ነው። ስለዚህ በዚህ ልክ ስለምትሆኑ ይህንን ደግሞ ለማሟላት አሁን እዚህ የሚሰጣችሁን ስልጠና በብቃት መወጣት ያስፈልጋል። ላብ ደምን ያድናል የሚባል ነገር አለ። እዚህ ጋር የምታወጣት ላብ ነገ ለሚያጋጥም ግዳጅ ላይ ህይወትን ወይም ደግሞ የሚፈስ ደምን ታድናለህ ማለት ነው። ስለዚህ እዚህ ጋር ላብን ጠብ አድርገህ በብቁ ሁኔታ ሰልጥነ ከወጣ በኋላ ነገ ተነገ ወዲያ የሚያጋጥም ግዳጅን በቀላል ሁኔታ ትወጣዋለህ ማለት ነው። ነገ ጠላት የያዛቸውን ምሽጎች ለማስለቀቅ ነገ ጠላት ተቆጣጥሮ የያዛቸውን ከተሞች ለማስለቀቅ የተለየ ሁኔታ የሰለጠነ ሰራዊት ያስፈልገናል። የመጀመሪያው ዲሲፕሊን የሆነ ሰራዊት ያስፈልጋል። እንደ ወታደር መመራትና መመራት የሚችል ሰራዊት ያስፈልጋል። ከዛ ቀጥሎ ደግሞ ለዛ ግዳጅ ለመፈጸም የሚያበቁ ስልጠናዎች፣ አልሞ መምታት፣ ሮጦ መያዝ፣ ተራራዎችን መውጣት መውረድ፣ ፎቆችን መውጣት መውረድ የሚችል ከተማን እንዴት መያዝና እንዴት መቆጣጠር የሚችል ስልት የሰለጠነ ሰራዊት ያስፈልጋል። ለዛም ነው እናንተ እየተዘጋጃችሁ ያለው ማለት ነው። ቅድም ያነሳችሁ ጥያቄ አለ። ከተማዎችን ተቆጣጥረን ለምን ነው መያዝ የማንችለው? ማህበረሰባችን ይሄንን ለማድረግ ቅድሚያ መዘጋጀት ያስፈልጋል። እሱ ምንድነው? በብቃት የሰለጠነ የሰው ኃይል ያስፈልጋል ማለት ነው። አሁን እሱ መደላድል እየፈጠሩ ነው። ስልጠናውን እየወሰዳችሁበት ያለው የስልጠና ማዕከል። ሁለተኛው የሰልጣኝ ብዛታችሁ። ከዛ ውጭ ሌላው እየተሰጣችሁ ያለው የስልጠና ሂደት ልዩ ነው። እጅግ በጣም ለታቀደለት ዓላማ በልዩ ሁኔታ እየሰለጠናችሁ ያላችሁ ወታደሮች ናችሁ ማለት ነው። እናንተ በስልጠና ውስጥ ሆናችሁ የሚፈቱ ችግሮች ይኖራሉ። እናንተ ከስልጠና ከወጣችሁ በኋላ ደግሞ አብረን የምንፈታቸው ችግሮች ይኖራሉ። ስለዚህ ለችግሮች የሚበገር ሰራዊት ሊኖርም አይገባም። አስፈላጊ የሆኑ ነገሮችን ለማሟላት እኛም እንሰራለን። አሁን እስካሁን ድረስ ያለው ስልጠና በዚህ ልክ መጥቷል። ከዚህ በኋላ ያለውን ስልጠና ደግሞ በተቻለ መጠን ለማስተካከልና የተሻለ ስልጠና እንዲሰጣችሁ እኛም ማድረግ ያለብን ነገር ሁሉ እናደርጋለን እየተነጋገርን ማለት ነው። እናንተ ግን እዚህ ያለው ስልጠና በብቃት መውሰድ ይገባችኋል። ቀሪ ስልጠናዎች ብዙ ስልጠናዎች አሉ። በተለይ ወደ ተኩስ ገና አልጀመራችሁም። የክላሽ ተኩስ ይኖራችኋል። በስልጠና ደረጃ የስናይፐር፣ የብሬን፣ የአርቢጅ፣ የዲሽቃ ተኩሶች ይኖራሉ። እነዚህም በሙሉ አካታችሁ አንዳንድ ኮማንዶ መሰልጠን ያለባችሁ ሁኔታ በሙሉ እንድሰለጥኑ እናሟላለን። አስፈላጊውን ነገር እናደርጋለን። አንድ ኮማንዶ ሊያስብለው የሚችለው ማንኛውንም ያገኘው መሳሪያ አንስቶ ሲጠቀምና ተኩሶ መምታት ሲችል ነው። ስለዚህ እሱን ለማሟላት ደግሞ አሁን የተባሉ በተለይ የዘረዘርናቸው መሳሪያዎች በሙሉ አቅርበን እዚህ ጋር እንድሰለጥኑ እናደርጋለን። ለምሳሌ ዲሽቃ ሁሉም ሰው ላይ ተኩስ ይችላል። ስልጠናውን ግን ሁሉም ሰው ይወስዳል። ብሬን፣ ስናይፐር ሁሉም ሰው ይሰለጥናል። ሁሉም እዚህ ያለው ማለት ነው። ነገ ተነገ ወዲያ ውጊያ ላይ ብሬን ቢያገኝ ብሬን አንስቶ ይተኩሳል፣ ጠላትን ይመታል። ስናይፐር ቢያገኝ ስናይፐር አንስቶ ጠላትን ይመታል ማለት ነው። ዲሽቃ አጋጣሚ ቢማርክ ዲሽቃውን አንስቶ ጠላት ጋር አፈሙዛ ዞሮ ይተኩሳል ማለት ነው። ስለዚህ ነገ መሳሪያ ስታገኝ ወይም ስትማርክ
ይሄን መሳሪያ መተኮስ አልችልም ብለህ አልፈህ መሄድ ሳይሆን አንስተህ ያን መሳሪያ ወደ ጥቅም መዋል እንድትችል የሚያስፈልጉ ስልጠናዎችን በሙሉ ይሰጣቸዋል ማለት ነው። ሌሎችም ስልቶች ይኖራሉ። ለአካል ብቃት ጥንካሬ እንዲውሉ የሚያስፈልጉ ጉዞዎች ይኖራሉ፣ ሩጫዎች ይኖራሉ። እነዚህ ስልጠናዎች ይቀራሉ። እነዚህ እናንተ በሚገባ በብቃት ተወጡ። ሌላውን ደግሞ የሚያስፈልጓችሁ ለስልጠና የሚሆኑ ነገሮችን እኛ ከወዲሁ እየተዘጋጀን ነው። ስልጠናዎች በታቀደለት ልክ እየሄዱ ነው እስካሁን ባለው። ከዚህ ቀደም የመጀመሪያውን ኮማንዶ ዙሪያ ያሰለጠን ጊዜ ጠላት 3 ጊዜ መጥቶ ስልጠናውን እንትን ለማለት ሞክሯል። 3 ጊዜ ማለት። አሁን ግን ያንን ነገር ሁሉ ማድረግ በማይችልበት ደረጃ ላይ ነው እናንተ ስልጠናውን እየወሰዳችሁ ያለው። አንደኛው እየሰለጠናችሁበት ያለው ቦታ፣ ሁለተኛ አሁን ያለው የሰራዊት ሁኔታ እናንተን ለመጠበቅ የተሻለ ቁመና ላይ ያለ በመሆኑ አለ ስጋት ስልጠናውን እንድትወስዱ እያደረገን ያለው ማለት ነው። ስለዚህ መጠንቀቅ ያለባችሁ የመጀመሪያው ምናልባት የዚህ ቀጠና ላይ ሆናችሁ የድሮን የአንዳንድ ነገሮች እንትን እንዳይኖሩ ራሳችሁን መጠበቅ ያስፈልጋል። ከዛ ውጭ ባለው ግን አመራሩ 24 ሰዓት እናንተ ላይ ትኩረት አድርጎ እየሰራ ነው። ለደህንነታችሁ ላለ የስልጠናው ሁኔታም እንዳይቆራረጥ በሚገባ እንድትሰለጥኑ ግብአቶችን በማስተካከል በማቅረብ በኩል የተቻለንን ያህል እያደረግን ነው። ያለ የሌላ አቅማችን አሟጠን እናንተ ጋር እየሰራን እንደሆነ ታሳቢ እንድታደርጉ ነው። በተለይ ከአሰልጣኝ ጋር ከአንዳንድ ነገሮች ጋር የሚኖሩ ነገሮች ይኖራሉ። እሱን እንደ ወታደር እየተራረማችሁ እዚህ ያለ አሰልጣኝ ሊገርፍ ይችላል፣ የሆነ ነገር ሊቀጣ ይችላል፣ የሆነ ነገር ሊያረግ ይችላል። ይሄ ነገ ተነገ ወዲያ አንተ ተስተካክለ እንድትወጣና ጥሩ ሰው ሆነ እንድትወጣ ብቻ ከመፈለግ ነው። ምናልባት አንዱ አሰልጣኝ ናት እንደዚህ ብሎ ሲቆጣ ወይም ደግሞ የሆነ ነገር ሲያደርግብህ ከሌላ እንዳትወስደው። እስክስም ይረገጠ በምንም ረገጠ አንተ ጥሩ ሰው ሆነ ተስተካክለ እንድትወጣ ነው እንጂ አንተን ለመጉዳት እንዳልሆነ ታሳቢ አድርጋችሁ ከአሰልጣኝ ጋር የሚኖራችሁንም እዛ ልክ እየተራረማችሁ መሄድ ሰልጣኝ ሆኖ ነገ ጥሩ ወታደር እንዲሆን እዛ ከወጣ በኋላ ማህበረሰቡን እንዲያከብር የሚታገልለት ማህበረሰብ እዛ ካለው ከሚያገኘው አባል ጋር በጥሩ ነገር እንዲግባባ እንዲከባበር ግዳጁን ሲፈጽም በተሳካ ሁኔታ ግዳጁን እንዲፈጽም ወታደር እንድትሆኑ በስነ ልቦና ወይም በስነ ምግባር የታነጻችሁ ወታደሮች እንድትሆኑ ከማሰብ ብቻ ነው። ይሄ ደግሞ እነሱ የተሰጣችሁ ኃላፊነት ነው። እናንተን አብቅቶ በጥሩ ስነ ምግባር የማብቃትና የማሰልጠን እና አሰልጥኖ የማስመረቅ ኃላፊነቱ ስለተሰጣቸው በዛ ልክ ታሳቢ እንድታደርጉ ነው። አሰልጣኞች ጋር ስለተነጋገር የምናስተካክለውን የምንሰራውን የሚቀሩ ሌላ ነገሮች ማሟላት እንሰራለን።
የበላይ ጎጃም የለም ወይ ባገር ለዘመን ሰላም ወንዝን ሲሻገር ወገንና ታሪክ ሲደፈር አቢባንዳ ነው ልኩን አያውቅም ባንዳውን ላይ ልኩን አያውቅም ዋገስቶ እንጂ ተገዝቶ አያውቅም እውነት ይነገር ታናዩታ ማርያምን ብሎ ሸዋ ከመጣ አያፈገፍግ ግንባር አያጥፍ ለጠላቱ ድል አንጠፈጥፍ ኮበር ልጅ ደብረ ይባ አንዱን ሳያጥፍ አፈር ሳያገባ አያስደፍርም ስትናገሩን አያስረግጥም ስታፈሩን አስማረዳዬ ተከታይ እነ ቴዎድሮስ ተከታይ አስማረዳኝ ፈለግ ተከታይ ዘረ ያዕቆብ ተከታይ ትሩ መብረቅ ከዋይታይ ወሎይቱ ልጅ ድማሚቱ ወሎይቱ ልጅ ግታሚቱ ወሎይቱ ልጅ ድማሚቱ እሑድ ነው ምሳው ለውራቱ የሽፈራው ልጅ ደሞም የእጅጉ ቋንቋው ጠመንጃ ጦርነት ሰርጉ ባለበል ጅግ ነው ባለው ጅግራ ተፈተነ ቀይ በግራ እንዳመጣጡ ሰውን ተቀባይ እሱ ቀጠና ልቀቱ ከባይ የሽፈራው ልጅ ደሞም የእጅጉ ቋንቋው ጠመንጃ ጦርነት ሰርጉ ሞጣ ቢቸና ከበል በረንታ ቻለ ብቻ ሞት የሚረታ የተዋናይ ልጅ ልቅነው ጌታ እዚህ አርበኛ በዛ መርጌታ ታንግቦ ማሌት ፈታ ያስቻለው ደስቴ ያሳምነው ቀይ የፊት አውራሪ አባይ ጎሹኔ የቴዎድሮስ ልጅ የቋራው ፋኖ አምሳ ይጥላል ብቻውን ሆኖ የራስ አሞራው ገብርዬ ዘር አንዱ ስለሺ የሚመነዘር ሞተ መራ ልሳነ ብርቱ ሞተ መራ ልሳነ ብርቱ ክብሩን ጠባቂ ኩራት ስረቱ የልብ እምነቱ እንዲት ባንዲራ አቋሙ ዝሩ ክብሩ ኮስታራ ፈረንጆች ጨነቃቸው በጎደር ቢሉ አሊፈራቸው ይሰው አስሮ ባሰራቸው አባታ ጠቅልጅ ጀብድ አለበት ጀግንነቱ መሰከርንበት ጎንደር ወልቃይት ጨነቃቸው በጣም ይሸሹ ስህተት መስሏቸው በላይ ሽፈራው ተቀበሏቸው እየገደሉ አባይ ጣሏቸው ወሎስ ቢሄዱ ማሊፈራቸው ንጉስ ሚካኤል አስጨነቋቸው ብለው ሳያድሩ ወደ አስወጧቸው ብለው ጠፍቷቸው ተናገሩ ከሚገሉን ሸዋን ይባስ መኖሩን ቻወቁና አጼ ምኒልክ የድሮው ጀግና